ምዕራፍ 1 ክፍል 3 ቻናሌን ሰብስክራይብ አድርጉ። ካቆምኩበት እቀጥላለሁ። መልካም ጊዜ። ቦርሳዋ ሲከፈት የገነት በር እንደተከፈተ ያህል ጥሩ መዓዛው መጥቶ አፍንጬን ውድ ያደርገኛል። ጥር አጋማሽ ላይ ልንጋባ እቅድ ነበረን። ዝግጅቱን ከጀመርን ቆይተናል። ሁለታችንም ሰርጋችንን እለት በታላቅ ጉጉትና ናፍቆት ነበር የምንጠባበቀው። ከተጫጨን ድፍን 2 ዓመት ሆኖናል። ሮማን ኋላ ተወርቀን እስካገኝ ድረስ አገባለሁ የሚል ሀሳብ አልነበረኝም። ጋብቻ የሚሉት ጣጣ በሀሳቤ መጥቶ አያውቅም ነበር። ድንገት ተገናኘን። ጋብቻ የሚሉት ተላላፊ በሽታ ያዘኝ። ከዚህ በፊት ለብዙ ጊዜ እንተዋወቅ ነበር። እንዲያውም የጥሩ ጓደኛዬ እህት ነበረች። ኋላ ወንድሟ ሞጆ ላይ በመኪና አደጋ ሞተ። መኪና ሲነዳ እብድ ነበር። ፍጥነት ይወዳል። የመኪናው ድምጽ ከሩቅ ሲሰማ የመንደሩ ሰዎች ያ እብድ መጣ ልጆቻችሁን ያዙ ይባባሉ ነበር። አቧራው ይቦናል። ዶሮዎች ያስካካሉ በየአቅጣጫው ይበራሉ። የአዲስ አበባን የሴንቼንቶ ነጂዎች ሽብር ነው የሚለቅባቸው። አሽከርካሪ ቢኖር እሱ ብቻ ነበር። ሮማን ከሱ መኪና ላይ ወጥታ አታውቅም። ፍጥነት ህይወት ነው የሚል ፈሊጥ ነበረው። የሚወደው ነገር ገደለው። የጋብቻ በሽታ የለከፈኝ ምሽት እሷ ወንድሟ አንድ ጓደኛዋ ራስ ሆቴል ነበሩ። ራስ ባንድ ይጫወት ነበር። ያው እንደ ልማዴ ብቻዬን ስንጦለጦል ነበር የመጣሁት። ማታ ብቻዬን ስዞር ጀብደኝነት ይሰማኝ ነበር። ምሽቱ እንደ ቁማር ጨዋታ ይሆንብኛል። አንዳንድ ምሽት ይቀናል። ሰው ብቻውን መጥቶ ከቆንጆ ሴት ጋር ሲመለስ ከዚህ የበለጠ ምን ትርፍ አለ? አንዳንድ ምሽት ደግሞ ያላሰቡት ኪሳራ አስከትሎ ባዶ እጅ ወደ ቤት ይመለሳል። ህይወት ነው። ማግኘት መለያየት ያለ ነው። ወንድሟ ጋበዘኝ። ጓደኛዋ ደስ አላለውም። ሞቅ ብሎኛል። ለዳንስ አስነሳኋት። ጠጋ አለችኝ። ጡቶቿ ገፈተሩኝ። ሽንቷ ሳበኝ። ከሙዚቃው ጋር የተፈጠረች ትመስላለች። ስትውረገረግ ለመጀመሪያ ጊዜ ውበቷ ማረከኝ። በፊት ውበቷ አይታየኝም ነበር። ለምን እንደሆነ እንጃ በፊት ሳያት እሸሻት ነበር። ሁል ጊዜ ከእጇ የማይጠፋው መጽሐፍ ቅዱስ ሳይሆን አይቀርም። ባየኋት ቁጥር ከሩቅ ነው የሚያባርረኝ። ሰይጣን ሆኜ አይደለም። ሃይማኖት አይስበኝም። የኔ ሃይማኖት ህይወት ነው። መጽሐፍ ቅዱስን የማንበቤ ምክንያት ቢኖር በሊትቸርነቴ ነው። ግሩም ሊትቸር ነኝ። በተለይ መክብብና መኃልየ ማንበብ ደስ ይለኛል። አንድ ቀን ፍቅር በተግባር እንጂ በጸሎት አይሆንም። የቅርቡን ትተሽ ከሩቅ ላይ ለምን ትንጠለጠያለሽ? ገነት እዚሁ ምድራችን ላይ ልንፈጥራት እንችላለን። በአካፋና በዶማ ጊዜሽን በከንቱ አታበላሺ አልኳት። ይህን ካልኳት ወዲህ ተጠግታኝ አታውቅም። እኔም አልጠጋትም። ቀንድ የሌለው ሰይጣን አድርጋ ነበር የምታየኝ። እንደሰማሁት እልም ያለች ጴንጤ ሆናለች። ነጭ ሽብር በቀይ ሽብር በሚመታበት ሰሞን ነበር የምጽዋት ቀን መጣ ንስሃ ግቡ እያለ ሴቶችን እና በተለይ ወጣቶችን የሚያጠምድ አንድ ሰው ጎረቤቷ ይኖር ነበር። አንደበቱ ይጣፍጣል። ቃላቱ ቅስም ይሰብራሉ። ቁመናው ቢሆን ለክፉ አይሰጥም። ሀብት በእግሯ ሰተት ብላ ቤቱ የገባች ሰው ነው። ምናልባት በማለት ከሰውየው ጋር ወደ መሰረተ ክርስቶስ ወደ መካነ ህይወት ራጉኤል ትሄድ ነበር። ሽባው ሲነሳ ዲዳው ሲናገር እውሩ ሲያይ በሽተኛው ሲፈወስ ጸሎት የሚሰራው ተአምር አየች።
አማኝ ሆነች። በዓለም ተስፋ ቆረጠች። ቀልቧ ጸሎት ብቻ ሆነ። ትራሷ መጽሐፍ ቅዱስ። አዲስ አማኝ ከጳጳስ ይበልጥ ተቆርቋሪ ተሟጋች ይሆናል እንዲሉ እሷም በተራዋ የለየላት ሰባኪ ሆነች። ከመጽሐፍ ቅዱስ ሌላ ወሬ አልነበራትም። ያገኘችውን ሰው ሁሉ የእግዚአብሔር ቃል እንስማ ሳትለው አትለቀውም። አማኝ መሆኗ ከተረጋገጠ በኋላ ሰውየው ቤት እየተገኘች ለሌሎች ወንድሞች እና እህቶች በቅርብ እንድትተዋወቅ ተደረገች። እዚያው ዘውትር ማምሸት መጣ። ከጥቂት ምሽቶች በኋላ መጽሐፍ ቅዱስ ቀርቶ ፖለቲካዊ ውይይት እየጦፈ፣ ጸሎት ቀርቶ ሙዚቃ እየደራ፣ በለስላሳ መጠጥ ፈንታ ቢራና ውስኪ እየተደረደረ ይሄድ ጀመር። ከዚያ ቤት በየምሽቱ የሚሰበሰቡት እህቶች እና ወንድሞች ማንነት ቀስ በቀስ እየገባት ሄደ። ሁሉም ባይሆኑ አብዛኞቹ በሃይማኖት ሽፋን ጸረ አብዮት አቋም የሚያራምዱ የፖለቲካ ሰዎች መሆናቸው ገባት። ተስፋ ቆረጠች። በየጸሎት ቤቱ ድነናል ብለው እንባ እየረጩ የሚሰክሩት አንዳንድ ሰዎች አስመሳዮች መሆናቸውን በውል ተገነዘበች። ይህን በተገነዘበች ጊዜ እምዬ ማርያም እምዬ ማርያም እያለች ከዚያ ቤት በገባችበት እግሯ ተመልሳ ወጣች። ቀጣይ ፓርት ይቀጥላል። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ።